በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባት ኢትዮጵያ የተለያዩ ማሻሻያዎችን እያከናወነች ትገኛለች። ከዚህ ቀደም ኢኮኖሚውን አንቀው ይዘው የነበሩ አሰራሮች አሁን ላይ ቅልጥፍናን በሚጨምሩና ሁሉን አቀፍ ለውጥ በሚያመጡ አዳዲስ አሰራሮች እየተተኩ ነው። በማክሮ ኢኮኖሚ ማሻሻያው ከቁልፍ ተግባራት አንዱ የሆነው የውጭ ምንዛሪ ተመን በገበያው የሚወሰንበት አሰራር በዚህ ረገድ ተጠቃሽ ሆኖ እናገኘዋለን። ይህን አሰራር የበለጠ ውጤታማ ለማድረግም ንግድ ባንኮች የውጭ ምንዛሪን በዲጂታል ዘዴ የሚገበያዩበትን አውታር የኢትዮጵያ ብሔራዊ ባንክ ተግባራዊ አድርጓል። ባንኮችም ዲጂታል አውታሩ ዘመናዊ አሰራርን እንዲከተሉ እንዳስቻላቸው ይገልጻሉ። ከዚህ በፊት ይህ ግብይት ይካሄድ የነበረው በነበረን ኮኔክሽን በስልክ ወይም በደብዳቤ ነበረ ከሌሎች ባንኮች ጋር ግብይቱን የምንፈጽመው። ነገር ግን ይህ ፕላትፎርም ኢንትሮዲውስ መደረጉ ኦል ኢን ዋን የሆነ ወደ አንድ የግብይት መስመር መጥቶ የሰፕላይ ኤንድ ዲማንዱን በደንብ ማየት የምንችልበት ዋጋውንም እንደዛው። ስለዚህ ፈጣን በሆነ ትራንስፓረንት በሆነና ኤፊሽንት የሆነ ግብይትን እንድንፈጽም ይረዳናል ማለት ነው። ትርፍ ያለው የሚሸጥበት መግዛት የሚፈልግ ደግሞ የሚገዛበትን ገበያ ማመቻቸት ማለት ነው። ኤሌክትሮኒካሊ እንዲሆን ዲጂታል አድርጎ በዚህ ገበያውን መፍጠር ማለት ነው። በጣም ትልቅ ጥቅም ይኖረዋል። ከውጭ መጥቶ እዛ ገበያ ላይ መሸጥ የሚፈልጉ ይኖራሉ። ከሀገር ውስጥም መግዛትን መሸጥም የሚፈልጉ ይኖራሉ ማለት ነው። ዋናው ዓላማ ግን ሊኩዊዲቲውን ገንዘቡ እንዲንቀሳቀስ ገበያ ላይ ሊኩዊዲቲውን ፈላጊው ይገዛል፣ ትርፍ ያለው ደግሞ የሚሸጥበት ገበያ ነው ማለት ነው። የኢትዮጵያ ብሔራዊ ባንክ ወደ ስራ ያስገባው ዲጂታል የውጭ ምንዛሪ ግብይት በካፒታል ገበያ ስርዓት ውስጥ በኢትዮጵያ ሰነደ መዋለ ንዋዮች ገበያ ባለቤትነት ይተዳደራል። አሰራሩ የውጭ ምንዛሪ አስተዳደር ማሻሻያን የበለጠ ውጤታማ ለማድረግ እንደሚያግዝ ብሔራዊ ባንክ ገልጿል። አሁን እንደ ሀገር ብሎም እንደ ኢትዮጵያ ብሔራዊ ባንክ እየተተገበረ ያለውንና በገበያ የተመራ የውጭ ምንዛሪ አስተዳደር ስርዓትን የበለጠ ውጤታማ ቀልጣፋ እንዲሆን በማድረግ ረገድ ሰፊ የሆነ ጥቅምና ድርሻ አለው። እንግዲህ ይህም በምን ይገለጻል ብለን በምናይበት ጊዜ የመጀመሪያው ጉዳይ ምንድነው? የፕራይስ ዲስከቨሪ ወይም ደግሞ በትክክለኛ ፍላጎትና አቅርቦት ላይ በተመሰረተ ሁኔታ የአንድ የውጭ ምንዛሪ ዋጋ ከብር አንጻር ምን ያህል ነው የሚለውን ነገር ተመኑን እንድናቅ ይረዳናል ማለት ነው። ሁለተኛ ይሄ የውጭ ምንዛሪ ግብይት ስርዓት የሚከናወነው መደበኛ በሆነ መልኩ ማዕከላዊነት ባለው ሁኔታ እንደዚሁም ግልጽና ቀልጣፋ በሆነ ሁኔታ ነው ግብይቱ የሚከናወነው። ስለዚህ ይህም ጉዳይ ባንኮቹ የበለጠ የውጭ ምንዛሪ ሊኩዊዲቲያቸውን የበለጠ ማኔጅ እንዲያደርጉ ያስችላቸዋል። ከዚህ ጋር በተገናኘም እያንዳንዱ ባንክ ያለውን የውጭ ምንዛሪ እንደ ፍላጎቱ በቀላሉ እንዲገበያይ ያስችለዋል ማለት ነው። ዲጂታል የውጭ ምንዛሪ መገበያያ አውታሩ አቅርቦትና ፍላጎትን ለማመጣጠን እገዛው የላቀ ነው። ምን ያህል ፍላጎት አለ ወይም ደግሞ ምን ያህልስ አቅርቦት አለ የሚለውንም በደንብ ለማወቅ ያመቻል። ባንኮች ደግሞ በምን ያህል ብንገዛው ያዋጣናል፣ ምን ያህል ስለ ደንበኞች ብንሸጥ ያዋጣል። ባንኮች ደንበኞችም ይሄንን የማየት እድሉን ካገኙት አሁን የውጭ ምንዛሪ ማቅረብ የሚችሉ ደንበኞች ከባንኮች ጋር በመደራደር የውጭ ምንዛሪያቸውን ይሸጣሉና ለነሱም የሚያበረታታ ነው የሚሆነው። ምክንያቱም ግልጽ የሆነ የዋጋ ሙቭመንቱን ስለሚያዩት እነሱም ኢንካሬጅድ ነው የሚሆኑት ማለት ነው። ለዚህ አዲስ አሰራር ውጤታማነት ብሔራዊ ባንክ ድጋፍና ክትትል እንደሚያደርግም ገልጿል። ይሄ የውጭ ምንዛሪ ገበያ ስርዓት አዲስ ነው። ስለዚህ አዲስ ከመሆኑ አንጻር የመጀመሪያው ስራ ምንድነው? በዚህ ገበያ ውስጥ የሚሳተፉ ባንኮች በበቂ ሁኔታ ገበያ ውስጥ ፓርቲሲፔት እንዲያደርጉ እንዲሳተፉ የማድረግ ስራ ይሰራል። ይህንንም እውን ለማድረግ እንደ ብሔራዊ ባንክ አስፈላጊ የሆነ የክትትል የድጋፍ እና የቁጥጥር ስራ ማከናወን ነው። በሁለተኛ ደረጃ ብዙ ጊዜ አዲስ ሲስተም ሲጀምር በአነስተኛ ስኬል ነው። ስለዚህ ስኬሌቢሊቲውን ማሳደግ ምን ማለት ነው? በገበያው ውስጥ የሚከናወነውን የውጭ ምንዛሪ መጠን ቮሊዩሙን በቀጣይነት የማሳደግ ስራ በሰፊው ይሰራል። ከዚህ ጋር በተገናኘ ደግሞ በሂደት እያንዳንዱ ተሳታፊ ባንኮች የሚያጋጥማቸው ችግር ካለ እነሱን ከስር ከስር የመደገፍ እና መልስ ወይ ደግሞ እልባት የመስጠት ስራ ይሰራል። በቀጣይም በዚህ የገበያ ውስጥ ትሬድ የሚደረጉ ወይ ደግሞ የሚገበያዩ የውጭ ምንዛሪ ከረንሲዎችን የማስፋት አሁን ላይ ለምሳሌ ግብይት የሚፈጸምባቸው የውጭ ምንዛሪዎች ዶላርና ዩሮ ብቻ ናቸው። በቀጣይ ግን የሌሎችም ሀገር የውጭ ምንዛሪዎች በገበያው እንዲካተቱ የማድረግ ስራ በሰፊው ይሰራል። የባንኮች ዲጂታል የውጭ ምንዛሪ ግብይት ስርዓት የውጭ ምንዛሪ እጥረትን በዘላቂነት ለመፍታትና ህገወጥ ግብይትን ለመከላከል የሚያስችልም ነው።